ጸሎት በምናደርግበት ጊዜ የሐሳብ መበተን ይገጥመናል። እሱን እንዴት አድርገን እንቆጣጠር? ሰላም ተወዳጆች፣ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የምንለቃቸው ቪዲዮዎች በፍጥነት ወደ እናንተ እንዲደርሷችሁ ደግሞ የኖቲፊኬሽን ምልክቱን ኦን አድርጉ። በጸሎት ጊዜ የብዙዎቻችን ፈተና የሆነው በጸሎት ጊዜ የሐሳብ መበተን ነው። ሐሳባችን ወይም ደግሞ ኮንሺየስ ሆነን እንዳንጸልይ ሐሳባችን ይበታተናል። ንቅት ብለን በንቃት ጸሎቱ ላይ ትኩረት እንዳናደርግ፣ በንቃት እንዳንጸልይ ወይም ደግሞ ከእግዚአብሔር ጋር እንዳንነጋገር የሐሳብ መበተን ይገጥመናል እና ብዙዎች በዚህም የተነሳ ጸሎት እስከማቋረጥ ድረስ እንደርሳለንና ይህን ነገር እንዴት አድርገን እናስተካክለው ነው ብዙ ጊዜ የተጠየቋቸው ጥያቄዎች ስለሆነ ለመናገር ይህ ጸሎት የማድረግ ውጤት ነው። አንድ ሰው ጸሎት በሚያደርግበት ጊዜ ሐሳቡ ተበተነ ማለት ጸሎት ማድረግ ጀምሯል ማለት ነው። ከዚህ በፊት ጸሎት አድርጎ የማያውቅ ሰው በዚህ ጉዳይ ላይ አይፈተንም። ለምሳሌ ጸሎት ከማድረግ የሚከለከል ሰው ወይም ደግሞ ምንም አይነት ጸሎት አድርጎ የማያውቅ ሰው ይህን ጸሎት ከሚያደርግ ሰው የሚለየው እሱ በሐሳብ አይፈተንም፣ ይሄኛው ደግሞ በሐሳብ ይፈተናል። ለምሳሌ አንድ ሰው ልቦለድ ቢያነብ ሐሳቡ በደንብ ኮንሺየስ ሆኖ ነገሮችን የመከታተል አቅም አለው። ወይም ደግሞ ልቦለዱን በሚያነብበት ሰዓት ትኩረት አድርጎ ልቦለዱን ያነባል። ጸሎት ስናደርግ ግን የሐሳብ መበተን ይኖራል። እንደ ልቦለድ እንደምናነበው አይሆንልንም። ይሄ ከምን የመጣ ነው ስንል በመጀመሪያ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ቅዱስ ዮሐንስ አፈወርቅ የተባለ አባት ከእግዚአብሔር ጋር መነጋገር ነው ይላል ጸሎትን ሲተረጉመው። በሌላ በኩል ደግሞ ጸሎት ለእግዚአብሔር መታየት ነው። ስለዚህ ጸሎት ስናደርግ ለእግዚአብሔር እየታየን ነው፣ ከእግዚአብሔር ጋር እየተነጋገርን ነው ማለት ነው። አንድ ሰው የፍጥረቱ አባት ሁሉ ከሆነው ከአባቱ ከእግዚአብሔር ጋር ሲነጋገር ወይም ደግሞ ለእግዚአብሔር ለመታየት ሲሞክር በዛ ልክ ደግሞ በእግዚአብሔር ፊት መታየትን ወይም ደግሞ ከእግዚአብሔር ጋር መነጋገርን የማይፈልግ ትልቅ ጠላት እንዳለው ማመን አለበት። ጸሎት በራሱ የነፍስ የእረፍቷ ነው። ወይም ደግሞ ጸሎት ለራሱ የነፍስ ምግቧ ነው። ነፍስ እረፍት የምታገኘው ከእግዚአብሔር ጋር ስትገናኝ ነው። ለምሳሌ አንድ ሰው 3 አካላት አሉት። የመጀመሪያው አካሉ አእምሮዊ አካሉ ነው። መንፈሳዊ አካሉ ወይም ደግሞ ነፍስ አለች። ከዛ ስጋዊ አካሉ አለች። ሁልጊዜ የምንደክመው ለስጋዊ አካላችን ምግብ ለመመገብ እንወጣለን እንወርዳለን። ብዙ ጊዜ ትኩረት የምናደርገው ስጋዊ ነገራችን ላይ ነው። አንድ ሰው ደግሞ አእምሮዊ አካሉ ላይ ትኩረት የሚያደርግ ከሆነ ያነባል፣ በየጊዜው ራሱ ላይ ይሰራል። ሲያነብ አእምሮ ምግብ ያገኛል። አእምሮም ደግሞ ምንድነው የማንበብ ውጤት መናገር ነው ይባላል። የበላ ከፊቱ ያነበበ ደግሞ ከንግግሩ ይታወቃል እንደሚባል ስናነብ አእምሯችን እየጎለበተ ይሄዳል። ልክ እንደዚህ ሁሉ ነፍስም ደግሞ የምግብ አላት። ይህ ምግብ ደግሞ የእግዚአብሔር ቃል ነው። ስለዚህ ሁልጊዜ ጸሎት ስናደርግ ነፍስ ከእግዚአብሔር ጋር ኮኔክት ታደርጋለች፣ ትገናኛለች ማለት ነው። ስለዚህ ለእሷ እረፍት ይሰማታል። አንድ ሰው ጸሎት ሲያደርግ ሰላማዊ ነገር የሚሰማው ሰላም የሚሰማው እረፍት የሚያገኘው ነፍሱ ከእግዚአብሔር ጋር ስለምትገናኝ ነው። ከፈጠራት አምላኳ ጋር ስለምትገናኝ እረፍት ታገኛለች። ስለዚህ 2 አይነት አካላት ይጣላሉ በጸሎት ጊዜ። የመጀመሪያው ያው ስጋዊ አካላችንና ነፍሳዊ አካላችን። ነፍሳችን ወደ እግዚአብሔር በምትቀርብበት ጊዜ ስጋዊ አካላችን በራሳችን ከኛ የሚያመጣው ፈተና አለ። ከእንደገና ደግሞ በስጋዊ አካልም ደግሞ አድሮ ጠላት ወደኛ ሐሳቦችን ያመጣብናል። ስለዚህ ጸሎት ከእግዚአብሔር ጋር መታየት፣ ከእግዚአብሔር ጋር መገናኘት ከሆነ ከእግዚአብሔር ጋር እንዳንገናኝ፣ ከእግዚአብሔር ጋር ለእግዚአብሔር እንዳንታይ የሚፈልግ በዛ ልክ ጠላት እንዳለን ማወቅ አለብን። ስለዚህ ይህ ጠላታችን የተለያዩ ሐሳቦችን ወደ አእምሯችን በማምጣት በራሱ ሐሳባችን ኮንሰንትሬት እንዳንሆን ወይም ደግሞ ትኩረት ኮንሺየስ ሆነን እንዳንጸልይ ያደርገናል። በዚህ ጊዜ ብዙዎች በጸሎት ጊዜያቸው ጸሎትን ከማድረግ ያቆማሉ፣ ያቋርጣሉ። ማለት የምንለው ስለማይገባን፣ አንዳንዴ ደግሞ የምንጸልየው ጸሎት በራሱ አይገባንም። ስለዚህ አንደኛው ይህ ነገር የሚመጣው ከጠላት መሆኑን መረዳት በራሱ ጸሎታችንን እንድንጸልይና እንዳናቋርጥ ያደርገናል ማለት ነው። ጸሎት በራሱ ከእግዚአብሔር ጋር መነጋገር ነው ብያችኋለሁና ይህ ጸሎት ደግሞ ሁልጊዜም ከእግዚአብሔር ጋር መነጋገርን ነፍሳችን ስለምትፈልግ ነፍሳችን ከእግዚአብሔር ጋር ስትገናኝና እኛ ወደ እግዚአብሔር ስንቀርብ ወደ እግዚአብሔር መቅረባችንን የማይፈልግ ጠላት አለ። ስለዚህ ወደ መሰላሉ ስንወጣ መሰላሉን እየጎተተ የሚጥለን አካል አለ ማለት ነው። አንድ ሰው ጸሎት አደረገ ማለት መንፈሳዊ እንቅስቃሴ ጀመረ ማለት ነው። ለምሳሌ አንድ ሰው ጸሎት ካደረገ ምን ይቀጥላል ማለት ነው? ንስሐ ወደ መግባት ይቀጥላል። ስጋው ደግሞ ወደ መቀበል ይደርሳል።
ስለዚህ ጸሎት የነገር ሁሉ መጀመሪያ ነው። ከእግዚአብሔር ጋር መነጋገር መጀመር ከሆነ ከእግዚአብሔር ጋር ከተነጋገርን በኋላ የሚቀጥለው እርሱን ወደ መምሰል ማደግ ስለሆነ ጠላት ደግሞ ያን እኛ በዛ ልክ ስናደግ እሱም ደግሞ በዛ ልክ ሰልጥኖ እኛን ወደኋላ ይጎትተናል ማለት ነው። ቅዱስ ቄርሎስ በኃጢአት ወደቅኩ ብለህ ጸሎት ከማድረግ አትከልከል ይላል። እውነተኛ ጸሎት ወደ ንስሐ መንገድ የሚመራህ ያቺ ጸሎትህ ናት ይላል። ያቺ የምናደርጋት ትንሿ ጸሎት በኃጢአቱን ውስጥ ሆነን በድለንም ቢሆን ጸሎት እንድናደርግ ይፈልጋል እግዚአብሔር። ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል ስለ ጸሎት? አንድ ሰው ይላል ብትጨቀጭቁት ይሰላቻችኋል ይላል። እግዚአብሔር ግን ሁልጊዜ ብትጨቀጭቁት ይወዳል ይላል። ሁልጊዜ እግዚአብሔር እንድናገኘው ይፈልጋል። ልክ የአባትና የልጅ ግንኙነት አለ አይደል? በዛ ልክ ነው እግዚአብሔር የመልካም አባትና የልጅ ግንኙነት ነው። ስለዚህ ሁልጊዜ ከኛ ጋር እንዲገናኝ ይፈልጋል እግዚአብሔር። በዛ ልክ ደግሞ እግዚአብሔር እኛን ወደ እርሱ እንድንቀርብ እንደምንፈልገው ሁሉ በዛ ልክ ደግሞ የኛን መውደቅ የኛን በኃጢአት መጨማለቅ የሚፈልግ ሌላ ጠላት እንዳለን ማመን አለብን። ስለዚህ ሁልጊዜ ወደ እግዚአብሔር ስንቀርብ አንድ እርምጃ ስንራመድ ወደኋላ አንድ እርምጃ ደግሞ የሚጎትተን ብዙ አለ። ጸሎት ስናደርግ የተለያዩ ሐሳቦች መጥተው ይፈትኑናል። ከሚፈትኑ ነገሮች መካከል ከዚህ በፊት የሰራናቸው ኃጢአቶች ሊሆኑ ይችላሉ። ሰዎችን ያስቀየንበት፣ ከሰዎች ጋር የተነጋገርንበት ንግግር፣ የሰማናቸው ንግግሮች አሁን እንደሆኑ አድርጎ እያቃጨለ ወደኛ ይመጣብናል፣ ይፈትነናል ማለት ነው። አንዳንዶቹ ጸሎት እስከ ማቋረጥ ይደርሳሉ። አንዳንዶቹ ደግሞ የሚለውም ስለማይገባኝ ጸሎቱ በራሱ ትርጉሙ ስለማይገባኝ በሚል ያቋርጡታል ማለት ነው። እግዚአብሔር ግን ያንን አይፈልግም። ስለዚህ ለዚህ መፍትሄው ወደ ዋናው ጉዳይ ስንገባ ለዚህ መፍትሄው ምንድን ነው? አባቶቻችን ለዚህ አንድ ጥሩ ምሳሌ ይሰጣሉ። አንድ አይነ ስውር በትር ይሰጡታል ይላሉ። አይነ ስውር በትር ሲሰጡት በበትሩ እያማታ መንገዱን ይሄዳል ይላል። በዚህ ጊዜ አውሬ እንኳን ቢያገኘው፣ እባብ ቢያገኘው ከእርሱ ይሸሻል። እባቡ እንደሚመታው አይነ ስውር እንደሆነ አያውቅም። ነገር ግን ወደ እርሱ የሚቀርበው የሚመታው አካል በትር እንደሆነ ስለሚያውቅ ከእርሱ ይሸሻል። ጸሎትም ልክ እንደዚህ ነው ይላሉ። ጸሎት ምንም ያክል ሐሳባችን ቢፈተን የሚለው ባይገባን ራሱ ያ ቃል የሚገባው አካል የምናናገረው ካፋችን የሚወጣው ነገር እሳት እንደሆነ የሚያውቃን ጠላታችን ግን ከኛ ይሸሻል። ስለዚህ ልክ እንደ አይነ ስውሩ በትር ሁልጊዜ ከማድረግ መከልከል የለብንም። አንደኛው መፍትሄ። ሌላኛው መፍትሄ ግን አባቶቻችን የሚያስቀምጡት አንድ ነገር አለ። በራሱ በጸሎት አንድ ሰው በዚህ ሐሳብ እየተፈተንኩ ነው፣ በሐሳብ ወይም ደግሞ ኮንሺየስ ካለመሆን ወይም ደግሞ በጸሎት ጊዜ በሐሳብ እየተፈተንኩ ነው ማለት በራሱ ትዕቢት ነው ይሉናል። እንዴት ነው እርሱ? አባቶቻችን ያው ቤተክርስቲያን 10 የመንፈሳዊ ማዕረግ አለ። ወደዚህ 10 የመንፈሳዊ ማዕረግ ለማድረግ በየጥቂቱ ነው የሚታደገው እንጂ በአንዴ አይደለም። ስለዚህ ይህ የሐሳብ መበተን የሚቆምልን 4ኛው ደረጃ ላይ ስንደርስ ነው። አሁን ላይ እኛ ምን ላይ እንዳለን ራሱ በቅጡ አናውቅም። እግዚአብሔር በእርግጥ ያደረግነውን መንፈሳዊ ነገር የሚያይገልጥብን ወይም ደግሞ የሚያሳየን የደረስንበትን የመንፈሳዊ ብቃት የሚያሳየን ለኛ ጥቅም ነው፣ ከትዕቢት ለመጠበቅ ነው። ለምሳሌ አንድ ሰው ጸሎት እያደረገ ያለበትን ሁሉም ነገር እንደውም በመጽሐፍ ታሪክ ላይ ተቀምጧል። አንድ ሰው ጸሎት እያደረገ 7ኛው ሰማይ ድረስ ተነጥቆ ተመለከተ። ሰማያት ተከፍቶ ሲመለከት እርሱን ለመጻፍ ጸሎቱን አቋረጠ። በዛ ጊዜ የታየው ነገር በሙሉ ጠፋው። ከዛ ጊዜ ጀምሮ ይህን ነገር አይቶ ያውቅም። እግዚአብሔር የሚጠብቀን አንደኛው ከራሳችን ነው። ይሄ በራሱ ጥቅም ነው። አንዳንዴ ወደኛ ሐሳቡ ወደኛ መምጣቱ በራሱ መፈተናታችን በራሱ መልካም ነገር ነው። በትዕቢት እንጎጠራለን። ሰዎች ስንባል ትንሽ መንፈሳዊ ይቀጣው። ለምሳሌ አንድ ሰው ጸሎት አድርጎ የሆነ ነገር ድል ቢያደርግ በትዕቢት ስለሚወድቅ ስለሚያውቅ እግዚአብሔር ይሄንን ነገር ዝም ይለዋል ማለት ነው። አንዳንዴ እግዚአብሔር ፈተናን ለበጎ ይተውልናል። ለኛ ጥቅም ሲሆን ዝም ይላል እግዚአብሔር። ስለዚህ አንዳንዴ ፈተናውም ለራሱ ለኛ ጥቅም መሆኑን መረዳት መቻል አለብን ማለት ነው። አንደኛው ትዕቢት ነው ይላሉ አባቶቻችን። እንዴት ነው ትዕቢት የሆነው? 4ኛው ማዕረግ ላይ ነው አንድ ሰው ይሄ ነገር የሚቆምለት፣ የሐሳብ መበተን የሚቆምለት። ስለዚህ እዛ አልደረስኩም ብሎ ያለ ማዕረጉ መናገር በራሱ ይሄ ትዕቢት ነው ይሉናል። ነገር ግን በተወሰነ መልኩ ይሄንን ነገር መቀነስ ይቻላል። የመጀመሪያው ይሄ ነገር እንዳለ ቢቀጥልም ማድረግ ያለብን የመጀመሪያው አንደኛ ጸሎት ስናደርግ ስንጀምር አማትበን መጀመር፣ በስላሴ ስም አማትበን መላ ገጻችን 3 ጊዜ አማትበን መጀመር። ከዛ በተቻለን መጠን ደግሞ ሰግደን መጀመር። ስንሰግድ ጠላታችን ሰይጣን ከኛ መዋሃድ ይፈልጋል። ስጋዊ ነገራችን ላይ ነው ሊሆን የሚችለው። ከሚጠላቸው ነገሮች መካከል አንደኛው ስግደት ነው። ስግደት በፍጹም ሰይጣንን ማሸነፊያ ድል ማድረጊያ መንገዱ አንደኛው መንገድ እሱ ነው። ስለዚህ አንድ ሰው ሰገደ ማለት
ስግደትን ስለማይወድ ከእርሱ ሰይጣን እየሸሸ ይመጣል ማለት ነው። ስለ የመጀመሪያው ለመቀነስ ይሄ ነገር ሊኖር ይችላል ወደፊትም ማለት ነው። እንዳልኳችሁ አራተኛው ማድረግ ላይ ሊቆም ይችላል። ግን እግዚአብሔር ይሄን ነገር ሁል ጊዜ ከኛ ጋር እንዲቀጥል አይፈልግም። የሆነ ቀን እርሱ በፈቀደ ቀን የእርሱ ፈቃድ በሆነ ጊዜ ከኛ ይሸሻል ማለት ነው። ስለዚህ ሰግደን መጀመር ጥሩ ኮንሺየስ ሆነን ወይም ደግሞ ትኩረት አድርገን እንድንጸልይ ይረዳናል ማለት ነው። ሌላው በተረፈ ግን እግዚአብሔር አምላክ ይሄ ነገር ለምን ከኔ አራቀም ማለት በራሱ ቀደም እንዳልኳችሁ ትዕቢት ስለሆነ አንተ በፈቀድክና በወደድክ ጊዜ ከኔ አርቀው ማለት ይገባል። ለምንድነው እሱ የሚባለው? እግዚአብሔር እንዳልኳችሁ ለኛ በምንፈተንበት ጊዜ ለኛ መልካም የሆነ ነገር ከሆነ እኛን የሚጠቅመን ነገር ከሆነ ዝም ይላል። የማይጠቅመን ከሆነ ደግሞ ከኛ ያርቅልናል። ስለዚህ አንድ ሰው የመጀመሪያ ማወቅ ያለበት ይህ ነገር እንዳለ ማመን አለበት። ፈተና እንዳለ ማመን አለበት። እንዳልኳችሁ ጸሎት ከእግዚአብሔር ጋር መነጋገር ነው። ስለዚህ ከእግዚአብሔር ጋር ስንነጋገር ንግግራችን የማይፈልገው ለእግዚአብሔር መታየታችን የማይፈልግ ሰይጣን ወደ ኋላ እኛን ሁል ጊዜ ይጎተናል ማለት ነው። ስለዚህ ይሄ ሁል ጊዜ እንዳለ ካመንን መፈተናችን ወይም ደግሞ በዚህ ነገር መፈተናችን እንዳለ ካመንን ጸሎት ከማድረግ አናቋርጥም ማለት ነው። የመጀመሪያው ግን በተቻለን መጠን በምንችለው ቋንቋ ጸሎት ማድረግ መልመድ መቻል አለበት። አንድ ሰው ነገሩን ቃሉን ለመረዳት ለማወቅ ቋንቋ መጸለይ መቻል አለበት። ከዛ ደግሞ አምስቱንም የስሜት ዋሶቻችንን ማሳተፍ መቻል አለብን። ለምሳሌ ለጸሎት ስንቆም እግሮቻችን ቀጥ ብለው እንዲቆሙ ማድረግ፣ ከዛ የምንለው ሰዎችን በማይረብሽ መልኩ ወደ ጆሮአችን እንዲደርስ ማድረግ። ጆሮአችን አደመጠ ማለት ደግሞ ልባችን ወደዛ ትኩረት እንዲያደርግ ያደርጋል። ያው ጆሮ ወደሚያዳምጠው አይደለም የሚሄደው፣ ጆሮ ያዳመጠውን ወይም ደግሞ የሚባለውን ነገር ሲሰማ ደግሞ ልብ ትኩረቱን ወደዛ ያደርጋል ማለት ነው። በዛ መንገድ የተወሰነ መቀነስ እንችላለን። የመጨረሻው ግን እግዚአብሔር አምላክ ከኛ በፈቃዱ እንዲያርቅልን እርሱ በፈቀደና በወደደ ጊዜ እንዲያርቅልን መጸለይ ነው የሚገባው። ሌላው አቡነ ሽኖዳ ደግሞ ስለዚህ ነገር የተናገሩት አንድ ነገር አለ ሁላችንም የሚጠቅመን። በጸሎት ጊዜ የሐሳብ መበተን ብቻ ሳይሆን በምንፈተንበት ወደኛ እንደዚህ አይነት የማይረቡ ሐሳቦች ትኩረታችንን ወደ ሌላ ነገር የሚወስዱ ሐሳቦች በሚመጡበት ጊዜ ይላል ጌታ ሆይ ይህ የኔ ሐሳብ አይደለም ብላችሁ አማትባችሁ ቀጥሉ። አማትበን ወደዛ ነገር ትኩረታችንን እንድናደርግ ማለት ያሰብነው ነገር ወይም ደግሞ በሐሳባችን በአእምሯችን የሚመጣው የኛ ሐሳብ እንዳልሆነ ለእግዚአብሔር ግልጽ ማድረግ እግዚአብሔር ወደኛ ነገሩን እንዲመለከት ያደርገዋል ማለት ነው። በእርግጠኝነት የምነግራችሁ ይህ ሐሳብ ሁልጊዜም አይቀጥልም ከኛ ጋር። በተለይ ደግሞ እየጸለይን ባነበረበት በዚህ ሰዓት እየተፈተንን ከሆነ ይህ ነገር ለኛ የሚጠቅም ስለሆነ ነው እግዚአብሔር ዝም ያለው ብለን በበጎ ልንመለከተው ይገባል። በተቻለ መጠን ግን አሁን ያልኳችሁን ነገሮች በማድረግ ትኩረታችንን ወደ ጸሎታችን በማድረግ መቀነስ እንችላለን ማለት ነው። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ማንኛውም ጥያቄ ካላችሁ አስቀምጡልኝ።